ይህን የኢስላም ጀግና የምታውቁት ይህን ቪዲዮ ፈጽሞ እንዳታሳልፉት። እጅግ በጣም ወሳኝ ቪዲዮ ነው። ቪዲዮ እያጠፋብኝ ስለሆነ እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉ። ዶክተር ዛኪር ናይክ በቅርቡ ወደ ጎረቤታችን ኬንያ በመጣ ሰዓት ወደ ኢትዮጵያም እንዲመጣ እንፈልጋለን በሚል ትልቅ የሚዲያ ዘመቻ አስጀምረን ነበረ። ባይሳካልንም ያንንም ያደረግነው እሱ ከመጣባቸው ሀገሮች እጅግ በጣም የተለየና የተሻለ የኢስላም ታሪክ ስላለን ነው። ታዲያ አሁን እየሰማን እንዳለነው ከሆነ ይሄ የኢስላም ጀግና በድጋሚ ወደ ምስራቅ አፍሪካ እንደሚመጣ እየተነገረ ይገኛል። ነገር ግን ወደ የትኛው ሀገር እንደሚመጣ እስካሁን የተሰማ ነገር የለም። አሁንም ቢሆን በድጋሚ እኛም ሀገር እንዲመጣ እንፈልጋለን። የሁላችንም ርብርብ ይፈልጋል። በሌላ ዜና በሰሞኑን እሱ ጋር የዳዋ ስራ ለመከታተልና ጥያቄያቸውን ለመጠየቅ የመጡ 6 እህተማሞችን ሱብሃንአላህ ሸሃዳ ያስይዞ ወደ ቤታቸው መልሷቸዋል። አላሁ አክበር እያላችሁ ይህ ቪዲዮ በጣም ወሳኝ ስለሆነ በደንብ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። መማለጃ ፈልግ እጅ መንሻ ለምረት የለ መጨረሻ እንደ ጥቁሩ ሰው እንደ መጀመሪያው አዛን እንዳወጣው እንደ ቢላል ሀበሽ ቀና በል ወደ ላይ ለአላህ ንገረው ምረት እስኪመጣ ችግሯ እስኪሸሽ። ከአላህ ባሪያዎች ከነብዮች ሁሉ ከተናገሯቸው ሰለላሁ ዐለይሂ ወሰለም ነብዩ መሐመድ የለም ያክላቸው። እጅግ ይወዱናል። የኢትዮጵያ ነገር ፋታም አይሰጣቸው። ሰለላሁ ዐለይሂ ወሰለም ነብዩ ሲሰብኩ እንዲህ ነበር ያሉት፣ ልጆቼ በአላህ እንዲው ለዘላለም ኢትዮጵያን አትንኩ። እዚያለሽ አለማሽም እዚያለሽ አልተጠርሽም ሱረቱል አንዋር የሚባል ቁርአን ላይ አለ እንዴ? ሀቢቢ አፊዝ አይደለ? መካን የወረዳ አለ እኮ ይደላት ሰላም መዲናን ያለው 24 ቁጥር አለው አለ። ያ አላህ ሀፊዝ ነኝ ብለ ሱረቱል አንዋር ስለ 65 ቨርስ እና 24 ምናምን ይኸውልህ አላህ እንዲህ አይነት ውርደት በማንም ላይ አያደርስ። በቃ እኮ ሙስሊም ነን ማለት እኮ አይጠበቅባችሁም። ቅድም ሰምተዋል ወንድሜ። ይሄ መመለስ አዳምጠኝ። ሱብሃነሁ ወተዓላ ሲሰጠው ይሄው ጥያቄውን ላለመመለስ ቆይ አይደለም ወንድሜ፣ ምን መሰለ ወላሂ ሙስሊም ነበርኩ ማለት አይጠበቅብንም። እንዲህ አይነት ታላቅ ውርደት በአደባባይ 100 ሰው ባለበት ትዋረዳለህ። ቢቀርብስ እስቲ አንድ ሙስሊም ሳብና አስገብተህ ያንዳንዱ የቁርአን ቨርሶችን ጠይቀው ይመልስልሃል። ሱረቱል አንዋር የሚባል የለም ቁርአን ላይ። አንተ እኮ ሀፊዝ ነህ። እኔ እኮ አውቄ ነው ታውቃለህ። ሱረቱል አንዋር ላይ ያልኩ የለም። አንተ ስለ ቨርሱ ምናምን ተውና ሱረቱል አንዋር የሚባል የለም። በቃ ተይዘሃል። ሙስሊም አይደለሁም በል። ሀፊዝ ነህ እኮ ሀፊዝ ነው ደግሞ እኮ ኪዩ ሙስሊም መሆኑ እኮ አይደለም። የቁርአን ላይ ሱረቱል አንዋር የሚል የለም። አዎ ካለ አንተ ሀፊዝ የሰፈር ስም ነው እንዴ? ለምራት ነው እኮ አንተ ሀፊዝ እኮ ነህ። ቅሌት ብርቅ አይደለም ማለት ቅሌት ብርቅ አይደለም። እውነትሽን ነው ወላሂ ለአዚ አንዋር ነው ሰደቂያስ አንዋር ሱረቱል አንዋር ቁርአን ላይ የለም። ሱረቱል አንዋር ቁርአን ላይ የለም። አንዋር መስጂድ ያለው መርካቶ የለም። አንዴ ስም ቁጥር ቪዲዮ ላብራና ሱረቱል አንዋር ወይንም ሱረቱል አንዋር ቁርአን ላይ መኖሩን ላሳይ። እስኪ ማሻአላህ ሱረቱል አንዋር ሊያሳየን ነው እንዴ? ማሻአላህ ክፈት በአላህ። ስለዚህ ጥያቄ ልቀጥል። ከጥያቄ በኋላ ሳይ አይ ክፈት። አሁንም እየዋሸ ነው። አሳይ ብለህ እየዋሸ ስለሆነ ውሸት ሳይቀራ ጥያቄ ክፈት። በቃ ጥያቄ እንዳትጠየቁ በቃ እንትን አላችሁ ማለት ነው። እኔው ክፈት አንድ ገና እንጠራለን መላ የሰው ዘር ገና እንበዛለን ከዳር እስከ ዳር ህልማችን ነውና ፍትህን ማስፈን ህልማችን ነውና ሰዎችን ማዳን
ይሄ ሁሴን የሚባል ልጅ በፊት ይመቸኝ ነበር ይወደው ነበር በፊት ማለት ነው። እንደውም በባለፈው ራሱ 1 ሚሊዮን እናስገባው የሚል ፎሎ አድርጉት እያልኩኝ ቪዲዮ ሰርቼ ነበር። ግን እኔ ደግሞ አንዳንድ ጊዜ እውነት ነው የምናገር ዝም ብዬ አላልፍም። የሰው ሃይማኖት እሱ የራሱን ሃይማኖት ይወዳል በጣም ማለት ነው። ግን የሰው ሃይማኖት አይናገርም አይሳደብም። እንደዛ እየሰደቡት እንደዛ እየተናገሩት እሱ አንድ ነገር እንኳን አይመልስላቸውም። የሚያጅበው ማለት ነው እነሱ ይሳደባሉ እሱ ሻሃዳ ያሰጣቸዋል። እነሱ አፋቸው ይከፍታሉ እሱ ሻሃዳ ያሰጣቸዋል። እንዴት አይነት መቻልና እንዴት አይነት ቅንጭላ ቢሰጥህ ነው አለ። የምር በጣም ነው በቃ እየወደድኩ እየተመቸኝ ነው በየቀኑ መመጣው። በቃ አላህ ባለበት ይጠብቅህ። እንዴ ወላሂ የኢትዮጵያው ዶክተር ዛኪር ብያለሁ። አላህ ባለበት ይጠብቅህ። አሁንም የልጅ ፎሎ ያላረጋችሁ ሰው ፎሎ አድርጉት፣ አትለፉት። የሰው እምነት አይነካ አይመለስ። በመረጃ በማስረጃ ቅንጥ ብሎ እዛው ሻሃዳ ያሰጥት እጅ ወዲያ ላይ ነው የሚያስበብ። ትጥቅ የሚያስፈታ ጀግና የኢስላም ጀግናችን ነው። እኔ በጣም ነው የምወደው። በየቀኑ የሚያደርጋቸው ነገሮች በጣም እየወደድኩትና እየተመቸኝ የመጣ ሰው። እናንተም የሁሱ አድናቂ ከሆናችሁ ኮሜንት ላይ እየገባችሁ ሁሱ ይመቻችሁ።